እጅግ አስደንጋጭ መረጃ ለመላው ኦርቶዶክሲያን ተሰምቷል። ታዋቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ሕይወቱ ማለፉ ተሰምቷል። በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ሲወደድ የነበረው ታዋቂው የወንጌል አርበኛ ሕይወቱ ማለፉ ተሰምቷል። በዚህ ጉዳይ እጅግ ወሳኝ መረጃ አለኝ። አብራችሁን ቆዩም። በሌላ መረጃችን ስናቀና ወደ ሶስተኛው የዓለም ጦርነት ይቀላቀላል የተባለው በቅርብ የተጀመረው እጅግ አደገኛ ጦርነት አሁን ወደ ኢትዮጵያም እየመጣ ይገኛል። ኢትዮጵያ በዚህ ጦርነትም እጅግ ኪሳራ አጋጥሟታል። በጣም እጅግ ወሳኝ መረጃ ነው የማጋራችሁ ይሆናል። በሌላ መረጃችን ስናቀና ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል የተናገሩት ንግግር በርካቶችን አስገርሟል። የማሰማችሁ ይሆናል። አንድ በሴት በጣም ከባድና ትልቅ ምስክርነት ሰጥታለች። ይህ ምስክርነት መላው ኦርቶዶክሲያን እንዳዳምጠው ፈልጋለሁ። ያ ምስክርነት ምንድነው? የማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን በአንዳንድ የቤተክርስቲያን አገልግሎት ምክንያት ዩቲዩብ ቪዲዮ መስራት አልቻልኩም ነበር። አሁን በድጋሚ ተከስቻለሁ። ከእናንተ የሚጠበቀው ሞቅ ደመቅ አድርጉት። ይህን ቪዲዮ ላይክ ማድረግ፣ ሁላችሁ ላይክ በማድረግ ጀምሩ። ይህን ቪዲዮ ቆርጣችሁ ሶሻል ሚዲያ ላይ ለቀቁት። ሰብስክራይብ ያላደረጋችሁ ሁላ እጅግ ወሳኝ መረጃዎችን ስለማመጣላችሁ ስለማቀርብላችሁ ሰብስክራይብ በማድረግ ከኔ ጋር አብራችሁ እንድትቆዩ ጋበዝኳችሁ ማለት ነው። በሀገር ውስጥ በውጭ ሀገር የምትገኙ ውድ ኢትዮጵያውያን ወዳችኋለሁ። አብራችሁ ቆዩ። ወደ መጀመሪያው መረጃችን የምንሸጋገረው ሁሌም ቪዲዮአችን ስንጀምር በስውሯ ማርያም ምስክርነት ነው ማለት ነው። እንግዲህ በስውሯ ማርያም የተሰጡ ምስክርነቶችን በሶሻል ሚዲያ ለእናንተ አቀርብላችኋለሁ። ሁሌም እንደተለመደው ሁላችሁም ስውሯ ማርያም እያላችሁ ኮሜንቱን አጥለቅልቁት። ኮሜንቱን ያየ ሰው በደንብ አድርጎ ቪዲዮን ስለሚያዳምጥ ቆርጣችሁ ሶሻል ሚዲያ ላይ ሊቀቁት ማለት ነው። እጅግ ደስ የሚል ምስክርነት ነው ዛሬ ይዤላችሁ የመጣሁት። ስውሯ ማርያም እያላችሁ አዳምጡት። እኔን የሰማችኝ ድንግል ማርያም እናንተንም ትስማችሁ። እኔ የዛሬ ወር ለሰው ብር አበድሬ ነበረ። ለሰው እንደ እህቴ ነች፣ አብሮ አደጌ ነችና እናቴ ታመመች ብላ 300 ሺህ ብር ተበደረችኝ። እንደ አጋጣሚ ሆኖ ጨጓራ በጣም ስለሚያመኝ ብዙ ጊዜ ስራ ቦታ አልገኝምና እሷ ነች ሆቴሉን የምትሸፍነው ብዙ ጊዜ ማለት ነው። እና እናቴን አመመኝ ብላ ስታለቅስ 300 ሺህ ብር አበድሬ ስትለኝ አበደርኳት። ሳበድራት ከሳምንት በኋላ ፊቷ ተቀያየረብኝ። እኔም ብዙ ጊዜ ስለሚያመኝ እዛ ስለማልሄድ ቀረሁኝ ማለት ነው። እና የ4 ቀን ሂሳብ አልተሰራም ነበረ፣ ራሷ ጋር ነበረና ሂሳብ አልተቀበልኳትም። ከዛን በ16 ማለት ነው የዛሬ ሳምንት በ15 እዚህ ነበርኩኝ እኔ። ከዛን እናቴ ደወለችልኝ እና ስልክ መምጣት አለብሽ፣ ልጅቷ ጠፍታለች፣ ብር ይዛ መምጣት አለብሽ ስትለኝ የዛሬ ሳምንት ደንግጬ በ6 ሰዓት መኪና ከዚህ ሄድኩ ማለት ነው። ስሄድ የ4 ቀን ሂሳብም ይዛ ሄዳለች። እንደገና ቤት ውስጥ የተሰቃቀሉ ቲቪዎች ነበሩ፣ እሱንም ይዛ ሄዳለች እና ጠፋሽ ማለት ነው። እና ኪዳነ ምሕረት የዛሬ የነገ ሳምንት ማለት ነው የአመቷ ነበረች እና ኪዳነ ምሕረት አልኩኝ፣ ይሄ ነገር ለኔ ካልሆነ፣ ይሄ ነገር የሚያጠፋኝ ከሆነ፣ ያንቺን ስም እንዳልጠራ የሚያደርገኝ ከሆነ ይጥፋ፣ ነገር ግን እንዳንቺ ፍቃድ ከሆነ አንቺ መልሽልኝ ብዬ ጸሎት አረኩ ማለት ነው። እና አልቆየችም፣ አንድ ላይ ይዛ ሄደችው ካበደርኳት ጋር ወደ 470 ሺህ ብር ነውና እመቤቴ አንቺ መልሽልኝ ብዬ ጸሎት አድርጌ ማክሰኞ ዕለት ተያዘችልኝ ማለት ነው። ተይዛልኝም ብሩን አላመነችኝም፣ ካደችኝ፣ አላቃትም ብላ ማለት ነው። እና እመብርሃን ወይ ደጅሽ ነበርኩኝ፣ እውነት የአንቺ ፍቃድ ከሆነ እኔ አልከሳትም አልወቅሳትምና አንቺ አስመልሽልኝ ብዬ ጸሎት አድርጌ ሮብ ለታ ትከሻታለች ተብዬ እኔ አልከሳትም፣ እመብርሃን ትፍረደኝ፣ አብሬያት በልቼ ጠጥቻለሁ፣ እኔ መናገርን በጣም ነው የምፈራው ብዬ ሮብ ለታ ወደዚህ መጣው ትቻት ማለት ነው። እመብርሃን ፈርዳልኝ፣ እመብርሃን ቆማልኝ። ትናንትና ምንም ሳይጎል ብሬ በአካውንት ተመልሶልኛልና ክብር ለድንግል ማርያም አመስግኑልኝ። በቃ እናንተ ተዋጊያችሁ እግዚአብሔር ነው። በቃ እናታችን ቅድስት ድንግል ማርያም ነው አማላጅ ነች። የሰው ብር የወሰዳችሁ የሰው ዕዳ ያለባችሁ ሰዎች የትም ብታመልጡ፣ ያ ሰው ሃይማኖተኛ ከሆነ ጸሎተኛ ከሆነ አታመልጡ። ይሄ የሚያስረዳው የትም ሰው ጸሎተኛ ከሃይማኖተኛ ሰው ምንም ነገር እንዳትወስድ። ምክንያቱም እግዚአብሔርን ይዞ ነው የሚሄደው። አልፈረደችባትም፣ ፍርድ ቤት አልከሰሳቻትም። በቃ እመቤቴ ማርያም
አንቺ ቁሚልኝ አለች፣ ቆመችላት፣ ብሯን መለሰችላት። ተመልከቱ። ከዚህ በላይ ምስክርነት አለ? ከዚህ በላይ ምስክርነት አለ? ቲክቶክ ላይ ዩቲዩብ ላይ ባቀርበው ከዚህ በላይ ደስታ አለ? ለዚህ ነው እንደዚህ አይነት ነገር ሲያጋጥማችሁ ቀጥታ ወደ እግዚአብሔር ሄዱ፣ ቀጥታ ወደ እመቤት ሄዱ። እመቤት ታማልዳለች፣ በችግራችሁ ጊዜ ትቆምላችኋለች እና የእሷን የሰማች እናንተንም ሚስት ትስማላችሁ ለማለት ነው። ወደ ቀጣይ ቪዲዮ እንሸጋገራለን። ሁለተኛው እጅግ አሳዛኝ መረጃ ነው የምንሸጋገረው። በጣም የምንወደው ለበርካታ ዓመታት ወንጌልን በገጠር በከተማ ሲሰብክ የነበረው የወንጌል አርበኛ ህይወቱ አለፈ። ከዚህች ዓለም ድካም አርፈዋል ማለት ነው። በርካታ ኦርቶዶክሳውያን አዝነዋል። ይህ መምህር እጅግ በጣም ድምፁ ሞገስ ያለው የእግዚአብሔርን ወንጌል የእግዚአብሔርን ቃል ሲሰብክ እጅግ ልብን የሚነካ እጅግ ድንቅ ትሁት መምህር ነበረ። እስቲ ይህን መረጃ አዳምጠን እንምጣ። ዛሬ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እጅግ አሳዛኝ ዜና አለኝ። ታላቁ የቃል እግዚአብሔር አርበኛ መምህር ዘላለም ወንድሙ በዛሬው ዕለት የካቲት 28 ቀን ከዚህ ዓለም ድካም አርፈዋል። መምህር ዘላለም ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ ሳይሰለቹና ሳይታክቱ ቅዱሱን ወንጌል በታማኝነት ሲያገለግሉ የኖሩ ታላቅ መምህር ነበሩ። የአዲስ አበባ ሀገረ ስብከትም ይህንኑ የሞት ዜና በታላቅ ሐዘን ገልጿል። የወንጌል አርበኛው መምህር ዘላለም ወንድሙን በገነት ያኑርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ይስጥልን። እኔ ሰማነው ትላንትና ነው እንግዲህ ሌሊቱን ነው ሰምተን ያደርነው። በጣም እጅግ የሚያሳዝን እጅግ በጣም ትሁት እጅግ በጣም ደግሞ በርካቶችን በወንጌል ያቀና መምህር ነው። ስብከቱ እጅግ ደስ ይላል። ባይገርማችሁ እንደዚህ ብሎ ነበር መምህር ከመሞቱ በፊት በርካታ ጊዜ ሲሰብክ እንደዚህ ብሎ ነበር። አዳምጡት። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። እንደዚህ ብሏል። እግዚአብሔር ለንስሐ ሞት ያብቃል። ቅዱስ ሥጋና ክቡር ደሙን ተቀብለን ለመሞት ያብቃል። ወደ ቀጣይ መረጃችን የምንሸጋገረው ውድ የተከበራችሁ ተመልካቾቻችን ብፁዕ አቡነ ገብርኤል በአዲስ ቪዲዮ ብቅ ብሏል። ከዚህ በፊት እንግዲህ ማርያም ቤዛዊተ ዓለም አትባልም፣ ፍጡር ቤዛ አይባልም፣ ቤዛ ኢየሱስ ክርስቶስ ብቻ ነው ብሎ በማስተማር በጣም በበርካታ ኦርቶዶክሲያን ሲተቹ የነበሩት ብፁዕ አቡነ ገብርኤል አሁንም በአዲስ ቪዲዮ ብቅ ብሏል። መረጃ ቪዲዮ የተናገሩት ንግግር አዳምጠን እንመጣለን። የተናገሩት ልክ ነው ወይስ ስህተት ነው የሚለውን ነገር ደግሞ እንገመግማለን። አብራችሁ ቆዩ። በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም አምልኮታችንን የምንፈጽምበት የምናከናውንበት። ለወንጌል ግን ጊዜ የለንም። ምን ይላል አንድ ወደ በረሃ ላይ ይወጣና አይ ሌሊት ከአገልግሎቱ በሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሮ ማን አንድ ወንጌል ሰብኳል ወይ ድምጽ ማጉያ በእኔት አልቀን ሰዓለ ማጨልቀም ኒያማ ጉያ ከሰሳ ጃት ተጃጅለ በላከን ያተው በላይ ወንጌል ቦታ እዶን ቀውን ሳንከን ደቂቃ ሰብደመልን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራን ወጣቶች እንደነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስልት በርሲቱ ኑሮ ጅራ ቁልቁሉም ጳውሎስ ማንጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ። ቅዱስ ጳውሎስ ምን ይላል? ነነሰን ሰብክ ክርስቶስ አዘ ተሰቅለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል? እንተርታለን አይደል? እንዋያለን አይደል? እንሰብካለን ማቋረጫ የሌለው ከነ ኡመንከ አከበ መግማት ሰብዋ ወዶታ ወንጌል አከበራት ልዩ ትኩረት ያስፈልጋል ለወንጌል በእውነት
እንግዲህ ብፁዕ አቡነ ገብርኤል የተናገሩት ንግግር ወንጌል ያስፈልጋል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል በደንብ አልሰበከችም የሚል ነው። ይሄ እውነት ነው። ምናልባት ቅዳሴው፣ ሰዓታቱ፣ ማሌቱ አብዛኛው ወንጌል ነው። ግን ደግሞ የወንጌል ስራ በጣም መስፋፋት አለበት። ወጣቱ መንቃት አለበት። ወጣቱ መረዳት አለበት። ወጣቱ በስነ ስርዓት የሚያምነውን አምላክ አምኖ መከተል አለበት። ቅዱስ ሥጋውን ክቡር ደሙን ለመቀበል መጀመሪያ ወንጌል ሊሰበክ ይገባል። የተናገሩት ንግግር ሐሰት የለውም። በቃ አሁን ላይ የተናገሩት ንግግር ሐሰት የለውም። ወንጌል ያስፈልጋል። አዎ ኢየሱስ መሰበክ አለበት። አዎ ወንጌል ስለማይሰበክ ምን አይነት ጣጣ እንደሚመጣ ደግሞ ላሳያችሁ። ምን አይነት ጣጣ እንደሚመጣ ላሳያችሁ። በደንብ አድርጋችሁ አዳምጡ። ኢየሱስ ክርስቶስ አሁን እሱ ማን ይሳለው? እሺ ንገረኝ። እሱ መጀመሪያ ማን ይሳለው? እሱ የተገለጠለት ነው። ኦኬ ማርያም ራሷ ነች። እቺ ቅድስት አርሴማ ነች፣ ሰማዕት ነች እንጂ ማርያም አይደለችም። እንዴ ማርያም አይደለችም። እቺ ቅድስት አርሴማ መስዋዕት የተቀበለች በእምነቷ ነች። አራዳች አሁን ታመልከዋለህ። በስነ ስርዓት አመልከዋለሁ። ስዕል ይመለካል? ስዕል አይደለም እሱ። ላንተ እኮ ነው ስዕል፣ ላንተ ነው ስዕል፣ ለኔ ስዕል አይደለም ወንድሜ። እሺ ተው፣ እሺ ስዕሉን ተው። አርሴማን ተመልካታለሁ እኔ አማላጄ ናታ። በስነ ስርዓት በሷ ኃጢአት ተመልካታለሁ። እንግዲህ እንደተመለከታችሁት ነው። ስዕሉን ታመልከዋለህ ሲባል ስዕሉን አመልከዋለሁ ይላል። ማርያም ቅድስት አርሴማ አንድ ደናግል ሰማዕት ነች። በሮም ክፍለ ዘመን ላይ ለአንድ ንጉስ እንግዲህ አልገዛም እኔ የምገዛው ለእግዚአብሔር ነው ብላ ድንግልናዋንም ሳሳጥ የእግዚአብሔር ነው ወንጌል ሰብካ ኢየሱስን ክርስቶስን ሰብካ በዛ ቀን ያለፈች ድንቅ ደናግል ሰማዕት ከሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር ከሚሰጣት ሰማዕታት መካከል አንደኛዋ ነች። ቅድስት አርሴማን አናመልካትም። ቅድስት አርሴማን ለኛ ሞዴላችን ነች። ቅድስት አርሴማ ስዕሏን በጭራሽ አናመልከውም። ስዕልም አናመልክም ለስዕሉ ባለቤት እንጂ እንሰግዳለን። የጸጋ ስግደት ለቅድስት አርሴማ ግን የአምልኮ ስግደት በጭራሽ አንሰግድም። እዚህ ጋር አያችሁ ወጣቱ በጣም ወንጌል መማር አለበት ምላችሁ። ለዚህ በዚህ መልኩ ይሸወዳል። በቃ በርካቶች የሚጠፉት በዚህ መልኩ ነውና ብፁዕ አቡነ ገብርኤል የተናገሩት ንግግር ምንም ስህተት የለውም። አንዳንዴ ነገሮች እውነት ሲነገር እውነት ይመረናል እንጂ ስህተት የሌለው ንግግር ነውና አባታችን በረከቶት ይደረብን። የተናገሩት ንግግር ልክ ነው። ልክ እነ ቅዱስ ጳውሎስ የሰበኩትን ስብከት እነ ቅዱስ ያዕቆብ እነ ሐዋርያው ቶማስን ጭምር ሌሎችም ክርስቶስ ደቀ መዝሙር ወንጌልን ለዓለም ስበኩ ተብለው እንግዲህ በሐዋርያት ቅብብሎች የምናምነኛ ኦርቶዶክሲያን በደንብ አድርጎ ወንጌል ተሰብኮ ወጣቱ የነቃ ትውልድ መሆን አለበት። ወጣቱ ክርስቶስን መስበክ አለበት። ወጣቱ እምነቱን ማወቅ አለበት የሚል ነው የተናገሩት። ስህተት የለውም። በዚሁ ከቀጠለ ሶስተኛው ዓለም ጦርነት ይቀሰቀሳል ተብሎ ይታሰባል። በኢራን በእስራኤልና በአሜሪካ መካከል የሚደረገው ጦርነት አሁንም ተፋፍሞ ቀጥሏል። በርካታ ሀገራትን መሳተፋቸው የሚታወቅ ነው። እስካሁን ከ10 በላይ ሀገራት በዚህ ጦርነት ላይ ተሳትፏል። እንግዲህ በኢራን ላይ ከፍተኛ ጉዳት እየደረሰ ነው የሚገኘው። ኢራንም በአሜሪካ ላይ ከፍተኛ ጉዳት እንዳደረሰች ተነግሯል። በትላንትናው ዕለት እንግዲህ እስራኤል በኢራን ላይ በጣም ትላልቅ የነዳጅ ማጠራቀሚያ ቦታዎችን ማፈንዳቷ የሚታወቅ ነው። ኢራንም በጣም እጅግ አደገኛ ሚሳኤሎችንም በእስራኤል ላይ ስታዘንብ መታየቱ ተሰምቷል። እንግዲህ በዱባይ፣ በሳውዲ አረቢያ፣ በኩዌት እና በጣም በርካታ ሀገራት ላይ በጣም እጅግ የሆነ የጦርነት ዜናዎች የተደለቁ ነው የሚገኙት። ይህን ተከትሎ በበርካታ ኢትዮጵያውያን እንግዲህ ለሁለት ተከፍለው እስላሞች የኢራን ደጋፊ ሆነዋል። እንግዲህ ኦርቶዶክሲያን ደግሞ ክርስቲያኖች ደግሞ የእስራኤል ደጋፊ ሆነው እየተጣሉ የሚገኙት በሀገራችን ላይ በአርሲ በርካታ ኦርቶዶክሲያን እየተገደሉ ቢሆንም ይህንን ዘንግተው ለሰው ማሽቃበጣቸውን ቀጥሏል ማለት ነው። እስኪ በኢትዮጵያ ላይ ያስከተለውን ትልቅ አደጋ አዳምጠን እንውጣ ዜና። በዚህ ሰዓት በተሰማ መረጃ መሰረት ጦርነቱ ለኢትዮጵያም እጅግ ከፍተኛ የሆነ ገንዘብ አሳጥቷታል። ጦርነቱ እንግዲህ ለኢትዮጵያም ተርፏል። ኢትዮጵያ በዚህ ጦርነት ከ13.5 ሚሊዮን ዶላር በላይ አሳጥቷታል። በመካከለኛው ምስራቅ የተቀሰቀሰው ጦርነትም በኢትዮጵያ አየር መንገድ ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ተከትሎ አየር መንገዱ ወደ 10 መዳረሻዎች የሚያደርጋቸው በረራዎች ለመሰረዝ መገደዱ ቢቢሲ አስታውቋል። ይህ ቀውስ አየር መንገዱን በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንዳሳጣው ተገልጿል። የሰማችሁት ነው። 13.5 ሚሊዮን ዶላር ነው እንግዲህ አየር መንገዳችን እያጣ ያለው ግዙፍ አየር መንገዳችን። ከዚህ ባልፎ ነዳጆች በጣም በርካታ ነገር ነው በኢትዮጵያ ላይ ችግር ሊያጋጥም የሚችለውና ጦርነት ለማንም አይጠቅም። ጦርነት እውነት ጎጂ ነው። በሀገራችን መማር አለብንና መጨረሻው መረጃችን የምንሸጋገረው የተከበራችሁ ተመልካቾቻችን የመጨረሻው መረጃችን የሚያጠነጥነው እንግዲህ እጅግ በጭካኔ በተሞላበት መልኩ ሁለት ልጆችን የደፈረው አባት መታሰሩ መቀጣቱ ተሰምቷል። እጅግ አሳዛኝ ቀን ጊዜ ላይ ደርሰናል። እስቲ መረጃ አዳምጠን እንጣ። አይነት ጭካኔ ነው። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለዓመታት የመድፈር ጥቃት የፈጸመው አባት በእድሜ ልክ ጽኑ እስራት
ተቀጣ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ዳቱ ቀበሌ በመኖሪያ ቤታቸው ውስጥ የ19 እና የ13 ዓመት ሴትና ወንድ ልጆቹን ተከሳሽ ተካልኝ ሻካ እንደደፈረ የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ሬዲዮ ተናግረዋል። እንደ ኃላፊው ገለጻ ሴት ልጁን ከ2014 እስከ 2018 ዓ.ም ድረስ ሲደፍራት እንደቆየና ወንድ ልጁን ደግሞ ከ12 እስከ 13 ዓመቱ ድረስ ታዳጊዎቹን በተደጋጋሚ የመድፈር ጥቃት ይፈጸምባቸው እንደነበር ጭምር ገልጸዋል። ተከሳሽ ተካልኝ ሻንካ የተባለው ልጆቹ ላይ ጥቃት የሚፈጽመው እናታቸው በሌለችበት እየጠበቀ ገላቸውን እኔ ነኝ የማጥባቸው በማለት ሴቷን ከ5 ዓመት ጀምሮ የመድፈር ጥቃት መፈጸሙና ወንድ ልጁንም መድፈሩ ተረጋግጧል። ተከሳሹ አባት ተካልኝ ሻካ እጅግ ነውረኛና የማህበረሰቡን ወግና ልማድ በተጻረረ መልኩ በለጋ ዕድሜያቸው ይህንን አስነዋሪ ድርጊት ፈጽሞባቸዋል ተብሏል። ክሱ ሲከታተል የቆየው ያሳዝናል። እንግዲህ ሴትንም ወንዱንም ልጅ ነው እንግዲህ እንደዚህ መልኩ የደፈረው። በጣም ያሳዝናል። ጊዜው እጅግ ከፍቷል። ሁላችሁም ጸሎት አድርጉ። ለማንኛውም የዛሬው መረጃችን ይመስል ነበረ። አብራችሁ ስለቆያችሁ እጅግ አድርጌ ያመሰገንኩኝ። በሌላ አጫጭር ቪዲዮዎች መረጃዎች እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ፣ መልካም ጾም ይሁን።